ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ጥበቡ የዚህ ታላቅ ደብር አስተዳዳሪ፣ ሊቀ ጉባኤ አብርሃም የደብሩ ዋና ጸሐፊ፣ አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ የሰንበት ተማሪዎች፣ የሕንፃ አሰሪዎች፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ገብርኄር ወምእመን። ዛሬ ገብርኄር ነው። በጎ እና ታማኝ አገልጋይ ማለት ነው። በዕብራይስጥ ኤቤድ ቶብ በኤሙና ይባላል። ኤቤድ ቶብ እግዚአብሔር ሰማይና ምድርን ሲፈጥር መልካም ነው ባለበት ቃል ነው የተጠራው። ገብርኄር ደጉ አገልጋይ፣ ታማኝ አገልጋይ፣ የሰጡትን ሁሉ በአግባቡ የሚያደርግ የሚፈጽም። እስቲ የተነበበው ወንጌል እንመለከትና ከራሳችን ከጊዜያችን ከዘመናችን ከትውልዳችንና ከታሪካችን ጋር እናገናዘባለን። እግዚአብሔር ምሕረቱን ያብዛልን። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታመነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታመነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞም ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። አታ ኤሽ ካሴ ካሼ አለ። ኢት ካሼ በዕብራይስጥ አንተ ጨካኝ ነህ፣ በጣም ጨካኝ ነህ ማለት ነው። ጠንከር ያለ ቃል ነው። ከበድ ያለ ድምፅ ነው እና ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስድ ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ይሄ ነው የተነበበው። እግዚአብሔር ይማረን፣ ካተረፉት ወገኖች አድርገን። እሺ፣ ገብርኄር ወምእመን ኤቤድ ቶብ በኤሞና
ኤቤድ ቶብ፣ በጎና ታማኝ ባሪያ። ባሪያ ቢባል ይሻላል፣ ምክንያቱም በብሉይ ኪዳንም በአዲስ ኪዳንም ባርነቱ አልቀረምና ያው የድሮው ቋንቋችን ይሻላል። ምክንያቱም ባርነት የቆመበት ዘመን ስለሌለ ማለት ነው። ስለዚህ በቀጥተኛ አነጋገር አገልጋይ ሲሆን ይሄ አገልጋይ የጌታውን መክሊት የተቀበለ ነው። ትኩረታችን መክሊትና በጎነት፣ ታማኝነት ላይ ነው። እነዚህ ሶስቱ የህይወት ቁልፍ መሰረቶች ናቸው። እግዚአብሔር ቃሉን በህይወታችን ውስጥ ያብራልን። በጎነት በእምነት የሚገኝ ትልቅ ሞገስ ነው። በጎነት ካለ በደንብ እንሰማለን። በጎነት ካለ ፍቅር አለን። በጎነት ካለ ብዙ እናተርፋለን። የትርፍ ኃይሉ ፍቅርና ቅንነት በጎነት ነው። ከተሰጠው ትልቅ መክሊት ውስጥ በጎነት ነው። 5 መክሊት ሲያገኝ 10 አደረገና 10ቱ ቃላተ ኦሪትን በህይወቱና በኑሮው ውስጥ ተረጎመው። ስለዚህ አትራፊ ሆነ። እግዚአብሔር በሰጠው ላይ ትርፉን አበዛ። ሲያበዛ ደግሞ በክፋት አይደለም። በምንድን ነው? በበጎነት ነው። በጎነት በህሊና ውስጥ ኖሮ በትውልድ ላይ ሊሰራ የሚችል ኃይልም ገበናም ታሪክም ሞገስም አለው። በመጀመሪያ በጎ ለመሆን በሚቀበለው ነገር ላይ አማኝ ታማኝ መሆን አለበት። በእምነት ጉዞ ውስጥ አንዱና ትልቁ ታማኝነትን በህይወት ውስጥ በምትይዝበት ጊዜ የበጎነታችን ምንጭ በትርፍ ይታያል። ልጅ በመውለድ ህዝብ በመብዛት አይደለም። ትርፉ በስጋ አካል በረከት አይደለም። ትርፉ በውስጠኛው ህይወት ላይ ሊኖር የሚችለውን ቅንነት እና በጎነትን በትውልድ ለማስተላለፍ ምን ያህል የተዘጋጀ ቤት፣ ኑሮ፣ ዕውቀት፣ ጥበብ አለን የሚለው ላይ ነው። ስለዚህ በዚህ ህይወት ውስጥ ይህንን ቅዱስ ቃል ስንገነዘብ ይሄ በጎው አገልጋይ በአኗኗራቸው ላይ ያለውን ጥበብ ለመግለጽ የተጠቀሙት ከጌታቸው መቀበል ነው። ከእግዚአብሔር የተቀበልነው ነገር አለ። አሁን እኛ ምንድነው የተቀበልነው? በተፈጥሮ ስጋ ነን ያለነው? በመንፈሳዊ ጥበብ ነን ያለነው? በአካላዊ ነን ወይስ ከአካል ጋር የእምነት ሞገስ ከህይወታችን ጋር አለ? ትርፋችን የሰው ህይወት ነው ወይስ ገንዘብ ነው? ይሄንን የምናነጻጽርበት ቦታ እንሄዳለን። ወደዛ ወደ ክፉ ባሪያ ይወስደናል። ሁል ጊዜ በታማኙ መንገድና በበጎነት በኩል ያለው ነገር አልተሳካልንም። ታማኝነትን ለመግለጽ በብዙ መንገድ ብዙ ነገር ጎሎናል። ገበያችን ታማኝ አይደለም። ስልጣናችን ታማኝ አይደለም። ማዕረጋችን ታማኝ አይደለም። በትውልድ ላይ መከራ ነው፣ ፍዳ ነው። ስለዚህ በህይወታችን ውስጥ በጎነት ይጎድለናል። መክሊቱን እግዚአብሔር የሰጠው ጨምሮ ለበጎነት እና ለታማኝነት ህይወት እንዲኖሩ ነው። በዚህ መሰረት እነዚህ 2 አትራፊዎች 5 የተቀበለው 5 አትርፎ በጌታው ፊት ከነትርፉ በሞገስ ቆመ። የእግዚአብሔርን ትልቅነት፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ክብር፣ የእግዚአብሔርን ልዕልና በተቀበለው ልክ 2 ታማኞች 2 አማኞች በበጎነት መለሱ። እግዚአብሔር በጎ ህይወት ይስጠን። በተፈጥሯችን በጎ ሆነን ለመኖር እንዳንችል ጊዜ፣ ዘመን፣ ወቅት፣ ቤተሰብ፣ ዕውቀት፣ ጥበብ፣ የዓለም ፕሮፓጋንዳ፣ ርዕዮተ ዓለም አበላሽቶናል። ድብን አድርጎ ነው ያበላሸን። የሞት ግማሽ መንገዱን በህይወታችን ውስጥ እንድንሄድ በኑሯችንም በአምልኮታችንም ፈዘን እድሜያችንን እንድንጨርስ ዘመናቶችና የክፉ መንፈስ ጠላት ብዙ መንገድ ሄደው ከቤተ እምነት ጀምረው እስከ ላይ መዋቅር ድረስ በጣም ብዙ የክፋትና የተንኮል ስራዎች ጎልተው እንዲታዩ አኗኗራችንም ባህሪያችንም እውነተኛ የሆነ በጎነትን አጥቶ የምንገፋፋ ህዝቦች ነን።
እርስ በርሳችን የምንነካከስ ነው። በጎነትን የማጣት መክሊት አሁን ያለውን ትውልድ ስናይ የትኛው ላይ ነው ያለ ነው የሚለውን እንድናተኩር ጊዜውና ሰዓቱ ያስተምረናል። እግዚአብሔር ከሁላችን ጋር ይሁን። እምነት፣ በጎነት እነዚህ ሁለቱ የህይወት መሰረቶች ናቸው። በሀገራችን ብዙ ህዝብ በጎነቱን አጥቷል። ስለዚህ የተሰጠውን መክሊት አያውቀውም። የፍቅር መክሊት አለ፣ አላተረፍንበትም። የቅንነት መክሊት አለ፣ አላተረፍንበትም። የበጎነት መክሊት አለ፣ አላተረፍንበትም። ተነጫናጮች፣ ብስጭዎች፣ ተነታራኪዎች፣ ቁጠኞች፣ ተገለባበጠ ባህሪ ያለን ለነገ የማይቆይ ቃላችን፣ ድምፃችን በጎ አይደለም። አሁን እዚህ የምናየው ሁለቱ በጎዎችና አማኞች ድምፃቸው የተባረከ ድምፅ ነው። ጌታ ሆይ አንተ 5 መክሊት ሰጥተህ ነበረ፣ እነሆ ጌታ ሆይ በላዩ ላይ 5 አትርፌአለሁ። እግዚአብሔር ያትርፈን። የትርፍ ህዝቦች የሆነው ትርፍነታችን ለጉዳት ነው። ለማትረፍ ዝግጁ ስላልነበርን፣ በእምነት ለመድከም ፈቃደኞች ስላልሆንን፣ አካሄዳችን ላይ አኗኗራችን ላይ እግዚአብሔር እንዲገባ ጊዜ ስላልሰጠን፣ ማታም ጠዋትም ተመስገን የምንልበት ቦታ ስፍራ የማመስገኛ ጸሎት ስለሌለን ጠላት በጎነታችንንና ታማኝነታችንን ወስዶብናል። መክሊታችን ተቀብሯል። እድላችን ተቀብሯል። አሁን የህይወት እድል መክሊት ከአኗኗራችን ውስጥ ለብዙ ተስፋና ራዕይ እንዲሆን የሰጠንን ሞገስና ጸጋ ከቤተ ክርስቲያን ለመቀበል አልቻልንም። ለምን? የምንሰማው ድምፆች፣ በዓለም ያሉት ነገሮች፣ በአኗኗራችን ውስጥ ያሉት በረከት የማጣት ፍዳዎች የህይወት ገበናችንን አደንቁሮታል። ዘመናችንና ጊዜያችንንም ከሰብአዊ ፍጡር ጋር እንዳይገናኝ የወደቀ አድርጎታል። መክሊት የሌለው ህዝብ ለልጆቹ የሚሰጠው ያለውን ነው። ለዛውም የለውም፣ የሌለውም ያው ሲወሰድበት ልጆቹ አመለኞች፣ ሱሰኞች፣ ነገረኞች፣ ተንኮለኞች፣ ምቀኞች፣ አጥፊዎች ይሆኑና ገዢው ሲሆኑ ይቀጠቅጡታል። እየሰማችሁ ነው? መሪው ሲሆኑ ይገሉታል። ዳኛ ሲሆኑ ይፈርዱበታል። በችግሩ ጊዜ ችግር ይጨምሩለታል። በመከራው ጊዜ መከራ ያበዙበታል። መክሊት የለማ። መክሊት እኮ የለም። የእግዚአብሔር የሆነውን መክሊት ለመቀበል በመጀመሪያ ዝግጁነት ያስፈልጋል። ምን ያህል ነው በህይወታችን ውስጥ በመክሊት ዙሪያ ያለን ዝግጁነት? መክሊትህን ስጠን ጌታ ሆይ፣ ለጎረቤቴ እንዳተርፈው፣ ለአገሬ እንዳተርፍ፣ ለህዝቤ እንዳተርፍ፣ እንኳን ምዕመናኑ በቤተ እግዚአብሔር ያሉትና የሚኖሩት ሰዎች ሁሉ ስለ መክሊት ያላቸው ጸሎት ሲመጣ ገብርኄር ከገብርኄር እንዲህ ሳምንት በስተቀረ የሌላው ጊዜ ገብርኄርነታችን በጎ ሰውነታችን እምቢ ይለናል። ሌላ ጊዜ ዛሬ ብቻ ነው ገብርኄር፣ ዛሬ ብቻ ነው። ከዛ በኋላ ገብርኄር አይደለንም። ገብር ሀካይ ወእሉት፣ ክፉ እና ሀኬተኛ አገልጋይ። ያ የቀበረው ወደ ቀበረው ከመሄዳችን በፊት መክሊታቸውን ያልቀበሩ አገር ጠበቁ፣ ቤተ ክርስቲያንን አጸኑ፣ ወንጌልን አስተማሩ፣ ድዌዎችን ፈወሱ፣ አጋንንትን አባረሩ፣ ከሰው ልጅ ዘር ጋራ መናፍስቶች እንዳይቆራኙ ታገሉ፣ ቃላቸው ተከበረ፣ ስማቸው ተቀደሰ። ዛሬ እንደዚህ የተቀደሱትን እኛ እንሳደባለን። ለምን ስማቸው ተዘከረ? ለምን ታሪካቸው ቆመ? ለምን ተጋድሏቸው ለትውልድ ተሰበከ ብለን አፍ እንለጉማለን። አፍ ስንለጉም ቆየንና ኮረና መጣና አፋችንን በዚህ በማሰሪያው አሰርን። አንድ ነው የምንለው ይሄ ማሰሪያው ማክስ፣ ለአፋችን ማክስ ዓለም ሰጠን።
አትናገሩ፣ አትተንፍሱ አለን። ስንጨባበጥ መሳሳሙንም ጠላ ነው። ፈራን፣ ደነገጥን፣ ሞት በዛ። ከ15 ሚሊዮን ህዝብ በላይ ሞት አለቀ። በመላው ዓለም በየቦታው ቀብር ሆነ። ሬሳውን ሁሉ ሰው ፈራ። በእሳት የሚቃጠለውም ብዙ ነበር። መክሊት የሌለው ትውልድ ልክ እንደዚህ ነው። በጎነትን፣ ቅንነትን በእምነት ውስጥ ለመያዝ እንዳንፈልግ ተደርገን በትምህርት ቤት ተቀረጽን። በየዩኒቨርሲቲው፣ በየኮሌጁ፣ በየትምህርት ተቋሙ የምንማራቸው ነገሮች ገብርኄርነትን አይደለም። ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እንላለን። ራሳችን ሳናቀው ውስጣችንን ሳንመረምር በጠላት ሁልጊዜ እንደተሳቀቅን፣ በባህሪያችን እንደደነገጥን፣ ሌሊት በፍርሃት ቀኑን በፍርሃት ሰዎች ስናይ ፍርሃት፣ ልጆቻችንን ስናይ ፍርሃት፣ በመውለድ ፍርሃት፣ በመኖር ፍርሃት፣ በማግኘትና በማትረፍ ፍርሃት ሁሉ ኪሳራ ሲሆንብን በአጭር ቃል መክሊት የሌለን ምስኪኖች ነን። የአባቶቻችን ሞገስና ጸጋ ለእንጀራና እንደዚሁ ለመስበኪያ ካልሆነ በስተቀረ በእውን ባለ ታሪክ ውስጥ ለማለፍ ቁርጠኝነት፣ ወሳኝነት፣ ተቀባይነት፣ ተደማጭነት፣ ተፈቃሪነት እምቢ ብሎናል። አንስማማም፣ አንደማመጥም። ስለዚህ መክሊት የለንም። መክሊት ያለው ጌታው ሲመጣ መጀመሪያ ጌታውን አደመጠ። እግዚአብሔርን እንድናደምጥ እግዚአብሔር ያግዘን። ጌታውን ሲያደምጥ ጌታው እንዲህ አለ፣ አንተ መጀመሪያ አንተ አገልጋይ አለው። በጎነቱ የታየው መጨረሻ ላይ ነው። አንተ አገልጋይ ና 5 መክሊት ሰጣለሁ፣ በ5ቱ አትርፈህ ቆየኝ ብሎ 5ቱን ሰጥቶት ወደ ሩቅ አገር ሄደ። ወዲያው ነው ደግሞ ሰጥቶት ሄደው። እያንዳንዳችን ከእግዚአብሔር ስጦታ አለን። የስጦታ ንጉሥ ቸርነቱን በሕይወታችን ውስጥ ሳያበዛ በየትኛውም መንገድ አልተፈጠርንም። ግን ስጦታችንን አናቅም፣ መክሊታችንን አናቅም። ስለ መክሊት አልጸለይንም። አሁን 5 የተቀበለው እንዲህ እያለ ይጸልያል። ጌታ ሆይ የማትረፊያውን መንገድ ምራኝ። 5 ሰጥቶኛል ጌታዬ፣ 5 ላትርፍ። አልተኛም፣ አላጉረመረመም፣ አልተቆጣም። አንተ ማነህ አላለም። ማትረፍም አለማትረፍም መፍትሄ ነው አላለም። ዲሞክራቲክ አይደለም። የዲሞክራሲ ምናምን የሚለው ለጠብና ለነገር እንድትመቻች ሃይማኖትህን ለቀህ ክህደትን እንድትለምድ የሚያመቻች የዚህ የጣዖት ርዕዮተ ዓለም አገላለጽ ነው። ጣዖታዊ ቋንቋ ነው። ደምደም የሚሸተው ቋንቋ ነው። ይሄ ዲሞክራሲ ምናምን የሚባለው ማዘናጊያ ነው። ከአምልኮት መለያ ነው። ከእግዚአብሔር ክብር ማስወገጃ ነው። ሰማያዊ ድምፅህን፣ ሰማያዊ ተስፋህን ትተህ ይሄንን ቋንቋ አዝለህ ተሸክመህ እንድትኖር ዝም ብሎ የሚያንገላጅጅ አይነ ጥላ ቃል ነው። ይሄ እንደዚህ አይነት ቋንቋ ውሸቱን ነው፣ ማጭበርበሪያ ነው። ስለዚህ እንዲህ አይነት የማጭበርበሪያ ድምፅ በሕይወቱ ውስጥ አላስገባም። ምን አለ? ለማትረፍ ልቸኩል አለ። እያተረፈ ጌታው መጣ። ጌታው ሲመጣ ወደፊቱ ቀጥ ብሎ ሲቆም መጀመሪያ ያከበረውን ቃል አሁን ደግሞ በስራ ሲያከብረው ጌታ ሆይ 5 መክሊት ሰጥተህ የነበረ 5 መክሊት አተረፉኝ። እግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው። 10 አድርጓል አይደለ? የሰነፉን ይወስድበታል። እኛ ሁሉ ነገር ተወስዶብን የት እንደምንቆይ እዚህ ላይ እንገነዘባለን። 5 መክሊት አትርፎ በጌታው ፊት ሲቆም በመተማመን ነው የቆመው። በእግዚአብሔር ፊት ሲቆም በመተማመን በጌታው ፊት በሰጠው ፊት የመክሊቱ ባለቤት ሲመጣ ጌታዬ አንተ የሰጠኸኝ ነው። እግዚአብሔር ሳይሰጠን የቀረ ነገር የለም። ግን መክሊታችንን አላወቅንም። አንዳንዶቻችን ረጂ እንድንሆን ነበረ፣ ዲያብሎስ ተረጂ አድርጎናል። አንዳንዶቻችን ደግ እንድንሆን ነበረ፣ ዲያብሎስ ክፉ አድርጎናል። አንዳንዶቻችን መካሪ እንድንሆን ነበረ፣ አሁን ግን ሐሜተኞች አድርጎናል። ጠላት ባህሪያችንን ለውጦታል። አንዳንዶቻችን አገርን የምንገነባ የመሪነት ጸጋና ሞገስ የነበርን ስለሆነ ገና ከትምህርት ቤት ጀምሮ እየተከታተለ ቡዳ በልቶናል። አንዳንዶቻችን ለሀገር
ለወገን የሚጠቅም የጀግንነት ሞገስና ጸጋ የተሰጠር ነበረ። አሁን ፈሪዎችና ድንጉጦች ሆነናል። መክሊታችንን አላገኘነውም። አያችሁ፣ ብናገኝም አናውቅበትም። ለምን? አንደኛው ዓለም ይሻማናል። ዜናው፣ የዓለም ዜና፣ ኑሮው፣ ቢሮው፣ ሰው፣ ቋንቋው፣ ማህበራዊ ግንኙነታችን፣ ምቀኛው፣ ተንኮለኛው፣ መተተኛውና ሟርተኛው፣ የጣዖቱ መንፈስ፣ እነዚህ ስለሚሻሙን የመክሊታችንን ዋጋና ቦታ፣ ስፍራ፣ የመቀበያው ጊዜ፣ ዘመን ሳንለየው ዝም ብለን በቃ ችግር ነው። ነጋዴ የሚሆነው ካህን ይሆናል። ካህን የሚሆነው ገበሬ ይሆናል። እንዲህ ግልብጥብጥ ያለ ነገር ነው። ዶክተር የሚሆነው ነጋዴ ይሆናል። ከመክሊቱ ጋር አልተገናኘም። አሁን ብዙ ጊዜና ብዙ ዘመን ዶክተሮች ነው የሀገራቸውን ሕዝባቸውን ትተው ወደ ውጭ ዓለም ሲሄዱ የታክሲ ሹፌሮች ናቸው። አይገርማችሁ? እዚህ ብዙ ሰው የሚረዱ ብዙ ሰው የሚያግዙ፣ እዛ ሌላ ስራ ሌላ ውስጥ ናቸው። አልሳካ ብሏቸው እናት አባትን የሚያገዙበት አቅም አጥተው፣ በዚህ ላይ ጊዜ ዘመን የሚሰጣቸው ብስጭት፣ ሱስ፣ ሲጋራ ሲያስለኩሳቸው አመላቸውን ሲጦሩ ይኖራሉ። መክሊታቸውን አላገኙም። መክሊትን የማጣት ባህሪ በጎነትን የማጣት ባህሪ መለኪያ ነው። መክሊትን የማጣት ባህሪ ታማኝነትን የማጣት ባህሪ ነው። በዚህ አይነት ውድቀት ውስጥ ብዙ ጊዜ ተጎሳቅሎናል። ኤቤድ ቶብ በኢሙና አንተ በጎና ታማኝ አገልጋይ። እግዚአብሔር እንደዚህ ይበለን። ስለዚህ መክሊቱን በማትረፍ ጎዳና ውስጥ የእግዚአብሔርን ድምፅ ሁለተኛ ጊዜ ሰማ። እንዲህ የሚል ቃል ሰማ። ጌታም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል። በምን ታምነሃል? ግን አስታውሱ፣ ለመታመን በጎነት ነው አስፈላጊው። የመጀመሪያው ሕግ መታመን በጎነት ነው። ኢትዮጵያውያን በጎነታቸውን ካጡ ከ60ው ዘመን ጀምሮ ያለው ትውልድ በብዙ መንገድ ወደዛኛው ወደ ቀባሪው የሚወስደን መንገድ ላይ እንቆይ። እግዚአብሔር ምሕረቱን ያብዛልን። ያ አንድ የተቀበለው መጀመሪያ የተባረከ ድምፅ የለውም። ምን አላችሁኝ? ተናገሩበታል። የተባረከ ድምፅ የለውም። ሲቀበልም እያጉረመረመ ነው። ይሄ ማርክሲስት ነው ወይም ሌኒኒስት ይባላል። እንደዚህ እንደ 60ው ዘመን ትውልድ ሌኒኒስት፣ ማርክሲስት አጉረምራሚ ህዝብን ነው ያመጣው። ክህደት ያየለበት ነው። የጌታውን መክሊት ቢሰጠውም ያንተ ስጦታ አይበቃኝም፣ በጉልበቴ ነጥቄ ቀምቼ እኖራለሁ፣ እንደውም ያንተን ስጦታ መቅበር አለብኝ። ቋንቋው ጥሩ አይደለም፣ ድምፁ ጥሩ አይደለም፣ አልተባረከም ድምፁ። ዛሬም ድምፃችን አልተባረከም። እንደዚህ እንደ ቀባሪው የሰማያዊን መክሊት ትተናል። ሌላ ሁለተኛ ባህሪው ወደ ላይ አይደለም ያየው። ወዴት ነው ያየው? ለመቅበር ወደ መሬት ነው። ቀባሪዎች ነን። ንጉሱን ከነ ሚኒስቴሮቻቸው ቀበርን፣ ታሪካቸውን ጠላን፣ አፍሪካዊ ድካማቸውን በነጮች ፊት ያገኙትን የጸጋና የሞገስ ጉልበት አቃለልን፣ ለዜጎች የቆሙበትን ፍቅርና ጸጋ አዋረድን። መክሊታችንን ቀበርን። ስር ነቀል ለውጥ አልንና የሕዝቡንም የሀገሪቱንም ታሪኳንም ቤተ ክርስቲያንንም መንፈሳዊ ጉዞንም ነቀል ነው። ፓትርያርኩንም ጳጳሳቱንም ዘመናዊ ለማድረግ የተደረገው ጥረት በግፍ የተሞላ አካሄድን ገባንበት።
አጨበጨብን፣ ጮህን ጮህን ጮህን። ኢትዮጵያ ትቅደማል፣ አልቀደምንም። ቋንቋችን የተባረከ አይደለም። ድምፃችን የተባረከ አይደለም። አመፃ ያለበት፣ ግፍ ያለበት፣ እምነት የሌለው አካሄዳችን፣ በጎነት የሌለው፣ ሰላም የሌለው፣ የጉልበት የእልህ የትዕቢት ነው። ቋንቋችን ማርክሲስት ሆነ፣ ቋንቋችን ሌኒኒስት ሆነ፣ ቋንቋችን ሌላ ሆነ። የዘንዱ አምልኮት ውስጥ ገብተው ከክፉ ጣዖት ባርነት ውስጥ የወጡ ሰዎች ምሳሌና የሕይወታችን ትርጉም ሰጪዎች በመሆን የርዕዮተ ዓለማቸው መንገድ የሀገራችንን ሕዝቦች ድልን፣ ነፃነትን የሚቀዳጁበት ነው ብለን ጮህን። ካድሬው ጮኸ፣ መሪው ጮኸ፣ አጨብጫቢው ጮኸ። አቤት 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 አቤት! እግዚአብሔር ይማረን። ስለዚህ ቋንቋችን፣ ድምፃችን አልተባረከም። አትራፊ ሳይሆን መቅበርን የምንወድነን። አዲሱን ትውልድ ቀበርን፣ አሮጌውንም ትውልድ አጠፋን። አሁን ፋናም ዱካም መመሪያም ትምህርትም እውቀትም የለም፣ ምንም የለም። ከዛ በኋላ ያለው ትውልድ ይኸው እስካሁን ድረስ አላለቀም። ፍዳችን አላለቀም፣ ጦርነታችን አላለቀም፣ መከራችን አላለቀም። ሁል ጊዜ ወዴት ነው የምናየው? ወደ ታች። ወዴት ነው የምናየው? ወደ ታች። ምንድን ነው የምንቆፍረው? መሬት ጉድጓድ ነው የምንቆፍረው፣ መቃብር ነው የምንቆፍረው። አያችሁ፣ መክሊታችን ሰማያዊ አይደለም። ከዛ ምን አለ? አንድ መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ አለ፣ ይኸውላችሁ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንን አውቃለኋል። ልቡ ውስጥ ያለው ይሄ ነው፣ ይሄ ነው። እየሰማችሁ ነው? ልቡ ውስጥ ያለው ጨካኝ ነህ አለ እግዚአብሔርን። ይሄ አብዮተኛ ነው፣ እንደኛ እንደ 60ው ዘመን አብዮተኛ ነው። ያ አብዮተኛ ትውልድ እግዚአብሔር ጨካኝ ነው ብሎ የጭቆና መሰረት እንደውም ቤተክርስቲያን ናት እያለ መንፈሳዊ ጥበብንና ኃይልን የፕሮፓጋንዳ መነሻና መድረሻ ሲያደርጉት ሰምተናል፣ ብዙ ጊዜ ሰምተናል። ያው ከዛ ዘመን ጀምሮ አለን። ካድሬዎች የነበሩ ጓደኞቼን አውቃለሁ። የትም እንደማይደርሱ ስንነጋገር እንኳ አያምኑም። እግዚአብሔርን ጨካኝ ያደርጋሉ፣ ጨቋኝ ያደርጉታል። አንተ ጨካኝ ነህ፣ ጨቋኝ ነህ፣ ካልዘራህበት ካልበተንህበት የምትሰበስብ ነህ አሉ። የ60ው ዘመን ትውልድ አምላክ የለም፣ አምላክማ ቢኖር ከጭቆና ያድነን ነበር አለና ራሱ ጨቋኝ፣ ራሱ ገዳይ፣ ራሱ አፍራሽ፣ ራሱ አጥፊ፣ ራሱ አደንቋሪ፣ ራሱ አፍዛዥ ሆነና ፈዞ ተበታትኖ በየሀገሩ አለቀ። ወደ አሜሪካ ወጣው፣ ለቀብር ሬሳው ተጭኖ መጣ። አገር ውስጥ ያለው ግማሹም በደም ብዛት፣ ግማሹም በችግር፣ ግማሹም በመንፈስ፣ ግማሹም በጣዖት፣ ግማሹም በርዕዮተ ዓለም ፍዳ ታማሚ፣ ጎስቋላ፣ ምስኪን ሆነ። የተናገረው ነው ቃል ምድራዊ ነው፣ ሰማያዊ አይደለም። በጎነት የለው፣ ቅንነት የለው። ይሄ አያችሁ፣ አንድ መክሊት የተቀበለው የሚያየው 5 መክሊት የተቀበለውን 2 መክሊት የተቀበለውን ነው። ለምን እነሱ 2 አገኙ? ለምን አገኙ? ዛሬም ለምን አገኙ? የዘመናችን መከራ ሆኗል። ለምን አገኙ? ለምን አረሱ? ለምን ጎተራቸው እህል ሞላ? ለምን ቆርቆሮ ቤት ሰሩ? ለምን ጫማ ለወጠ? ለምን ልብስ ለበሰ? ዛሬም እንደዚህ መክሊቱን ቀባሪ ሰው አይነት ነው። ይሄ ሰውዬ ቋንቋው የተባረከ ቋንቋ አይደለም። በጌታው ፊት ደፋር ነው። ድፍረቱን ያገኘው ከመሰረቱ ነው። ከቤተሰቡ መሰረት መጀመሪያውኑ በጎነት የለውም። ይሄ በጎ አልተባለም። አንተ ክፉና ሀኬተኛ ባሪያ ነው አለው ጌታ ሲመጣ። ምንና ምን? ክፉና ሀኬተኛ ባሪያ። እሱ የወለደው ሀገር አይመራም፣ ቢመራም መከራ ነው የሚያሳየው። ይሄ ሰው የወለደው የዚህ ትውልድ አገር ነው የሚነቅል። ስለዚህ በ60ው ዘመን የነበረውን ትውልድ ስናይ እንደዚህ የሚቀብር ሆነና
እግዚአብሔርንም ጨቋኝ፣ የዘመኑ ንጉሠ ነገሥትንም ጨቋኝ፣ የረሃብ የጠኔ የፖለቲካ ችግር ፈጣሪ አደረጉና ወረዱባቸው። ሲወርዱባቸው ቆዩና እነሱ ስሩ ሲባሉ ምንም የተሰራ ነገር የለም። እነሱ ምሩ ሲባሉ እርስ በርሳቸው ተበላልተው ከነ ማዕረጋቸው ከነ ክብራቸው አይቆይ፣ ማዕረጋቸው አይቆይ፣ ቋንቋቸው አይቆይ፣ ድምፃቸው አይቆይ። እንደዚህ አያችሁ። አንተ ክፉ አገልጋይ፣ አንተ ሀኬተኛ አገልጋይ፣ እግዚአብሔር እንደዚህ ይላል። አየህ፣ አንተ ሀኬተኛ አገልጋይ ሲል ምን አለ? ወደ ውጪ ጣሉት። ላለው ይጨመርለታል። ወደ እኔ ናችሁ። ላለው ይጨመርለታል፣ ለሌለው ያው ያለው እንኳ ይወሰድበታል። በቃ ብዙ ነገር ተወስዶብናል። ላይ መቅበር ነዋ ስራችን። ቤት ሰራ፣ በጧት ሄዱና ዶሮ እንደፋድፈው ደም ቀብተው ደንቃራ የሚጥሉ ጥቂቶች አሉ። መኪና ገዛ፣ የሆነ ነገር ቀባብተው የሆነ ነገር ጣል ያደርጉና መኪናውን መንገድ ላይ ያቆሙታል። ድህነትን እንድንጨምር እንጂ ብልጽግናን እንድናፈራ ክብራችንም ቤታችንም ኑሯችንም እንዲደረጅ የሚመኝ ሰው የለንም። ቀባሪዎች ነን። ክፉ እና ሀኬተኛ አገልጋይ። ከዚህ ትውልድ የተወለደው ደግሞ አመለኛ፣ ሱሰኛ፣ ነገረኛ፣ ሌላው ደግሞ ሕሊናውን ያጣ የደነበጀ የፈዘዘ ያበደ ራቁቱን የሚሄድ፣ ሌላው ደግሞ ቤት ዘግቶ አልከፍትም የሚል ሆዳም፣ ችጋራም፣ መስራት የማይወድ እንቅልፋም፣ ድብርት የበዛበት የህይወት ድሪቶ የተሸከመ ፋሽንተኛ፣ ፋሽን አሳዳጅ፣ እንዲህ አይነት ትውልድ ያፈራ ነው። መክሊታችንን ስለቀበርን ነው። የፍቅርና የእምነት መክሊታችንን ስለጣልን ነው። በጎነትን ስለተውነው ነው። የበጎነት ኃይልና ጥበብ ከአኗኗራችን ጋር ሊገለጥ እምቢ ስላለን ነው። አንዳንዴ ደግ ሰርተን እንኳን እንመቀኛለን። በጣም ይገርመኛል። አንድ ቀን ደግ ብንሰራ ውስጣችን ያለው ይመቀኝና እየተቆጨን እንሄዳለን። አሁን እዚህ የበረከት ስራ ሰርተን ይህን ያህል ብር እኮ መስጠቴ ነው እንጂ ወይኔ እንዴት እንደሰጠሁ እኮ እንዴ እንልና ውስጣችን ያጉረመርማል። ልክ እንደዚህ ነው። ይሄኛው አጉረምራሚ አብዮተኛ ነው። ይሄ ቀባሪው ከአምላኩ ጋር ያለው አካሄድ ቀና አይደለም። ድምፆቹ ዋጋ ያላቸው አይደሉም። ክፉ ድምፆች ናቸው። የእግዚአብሔርን ክብርና ስጦታ ለማቃለል የሚሮጥ ፖለቲከኛ ነው። ይሄ ፖለቲከኛ ነው። አያችሁ፣ እንዲህ አይነት ፖለቲከኛ በጣም ይገርማል። ቋንቋው ካልዘራህበት የምታጭድ ካልበተንክበት የምትሰበስብ አለና ምን አንድ መክሊት ሰጥተኸኝ አለ። በዛ እኳ በአንዱ እንኳ ታማኝ አይደለም ያሉ ብዙ ሰው አውቃለሁ። አረብ ሀገር እየደከሙ ቤት ተሰርቶላቸው የተካዱና የሞቱ አውቃለሁ። በውጭው ዓለም እየደከሙ ቤት ግዙ ብለው የተላከላቸውን ገንዘብ አጥፍተው የጠፉ ሰዎች አውቃለሁ። እናንተም ታውቃላችሁ ውስጡን። አንዳንዶቻችንም በእንዲህ አይነት ሁኔታ ውስጥ ነው ያለነው። የከዳነው ነገር ብዙ ነው። በትውልድ ተከዳን። የከዳነው ነገር በጣም ሰፊ ነው። በአገር ተከዳን። ያማነው የሰለቸነው በጎነትን ነው። ክፉ በዛልን። እግዚአብሔር ይማረን። በክፉ መቼም እግዚአብሔር ይመስገን። አሁን ብል አሜን ነው የምትሉት እናንተ። በክፉ በዛልን። አሁን በጣም ክፉ። አየህ አንተ ክፉ ሀኬተኛ ባሪያ አለና ላለው ይጨመርለት አለ። ላለው ይጨመርለት። ዛሬ ዓለም በጣም ናውዛለች፣ ግራ ገብቷታል። ሲያከብቱ፣ ሲሰርቁ፣ ሲቀሙ የአገርን ሀብት ምጣኔ ሀብት ትውልድ እያጠፉ አገር እያደነቆሩ በትምህርት ሰበብ እያጃጃሉ በእውቀት ሰበብ እያደነዘዙ የነበሩ አገሮች ዛሬ ውድቀታቸው እየመጣ ነው። ታሪካቸው እየተጎሳቆለ ነው።
መሄጃ መንገዳቸው እየታጠረ ነው። ተው ግድ የላችሁም፣ በአጭር ጊዜ ውስጥ ወደ ፈረስና በቅሎ እንመለሳለን። አይምሰላችሁ። አሁን ነዳጁም እየጠፋ ነው። ዓለም አቀፋዊ ግንኙነቱ እየሻከረ ነው። ንጉሥ የነበረውም ገንዘብ እየወደቀ ነው። ልብን የሚገዛ ሕይወትን የሚገዛ ሰውን የሚገዛ ትውልድን የሚገዛ አገር የሚገዛ ወንበዴ ሽፍታ የሚገዛ የነበረው ኃይልም ተቡ ግራ እየገባው ነው። አሁን ወደ ፈረስ ወደ በቅሎ እንሄዳለን። ያውም ደግሞ እንደው ጊዜ ከሰጠን እንጂ ይሄ የዘመኑን ተክሎደኒ እግዚአብሔር ምን እንደሚል ታውቃላችሁ? እንዲህ ብሏል። የኢሳይያስ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 25 ላይ የሐሰተኞችን ምልክት ከንቱ አደርጋለሁ። 4 ስራ ይሰራል እግዚአብሔር። አሁን የሐሰተኞችን ምልክት ምን አደርጋለሁ አለ? ከንቱ አደርጋለሁ። እሺ፣ በአብዮት ዘመን የነበሩት ምልክቶቻችን የኢጫት፣ የወዝሊግ፣ የመኢሶን፣ የኢሰፓኮ፣ የኢሰፓ፣ የዲሞክራሲ አብዮት ምናምን ምልክቶች ነበሩት። የሐሰተኞችን ምልክት ምን አደርጋለሁ አለ እግዚአብሔር። አረ ንገሩኝ። ከንቱ አደርጋለሁ። በቃ ከንቱ ሆነ። የአብዮተኞቹ ምልክቶች በጣም ብዙ ናቸው። እነሱ ሁሉ ከንቱ ሆኑ። ቃላቸው፣ ቋንቋቸው፣ ማህፀረ ድምፃቸው ሁሉ ከደም ጋራ፣ ከፍጅት ጋራ፣ ከእልቂት ጋራ ዝም አለ። ምክንያቱም ድምፃቸው እግዚአብሔር የለበትም፣ አካላቸው እግዚአብሔር የለበትም። በመቅበር ላይ የተመሰረተ ነው። መክሊትን በመቅበር በክህደት ላይ የተመሰረተ ርዕዮተ ዓለም ነው። ይህንን እግዚአብሔር ዝም ይለዋል ወይ ብለህ አታስብ። ሞኝነት ነው። ድሮ ጀምሮ ይህንን ቃል እናገራለሁ። ገና ድሮ ጀምሮ። ታዲያ የሐሰተኞችን ምልክት ከንቱ አደርጋለሁ። ሁለተኛ ሟርተኞችንም አሳብዳለሁ። ምንን አሳብዳለሁ? ሟርተኞችንም አሳብዳለሁ። አቤት እብዱ አበዛዙ! እብደቱ እንዴት መሰለ? በማታውቀው ርዕዮተ ዓለም ውስጥ ገብተህ ትደናበራለህ። አንዴ መገንጠል፣ አንዴ መፈንጠር፣ አንዴ ምናምን፣ አንዴ ብሔር ብሔረሰብ፣ አንዴ ምናምን ስትል ያልከው ቋንቋ አይከበርም። ጭራሽ ሞት የሚጠራ ነው። ሞት የሚጠራ። ስለዚህ ምንድነው? ቋንቋችን ሟርት ነው። የማይሆነውን የማናደርገውን እናደርጋለን እናላለን፣ ማንፈጽመውን እንፈጽማለን እናላለን። ሟርት ነው። ይሄ የክህደት ሟርት ነው። ስልብና ነው። እንዳውም የነበረውን ታሪክ እየሰለብን ነው። የነበረውን ንብረት ቅርስ እየሰለብን ነው። ስልብና ነው። ታዲያ በዚህ ጊዜ እግዚአብሔር ምን አለ? የሟርተኞችንም ሐሳብ አሳብዳለሁ። በቃ አሁን እኮ እብድ ነው እኮ አታየውም እንዴ? ከእግዚአብሔር ጋር ቦክስ ገጥማለሁ የሚለውን ሰው ያላያችሁትም? ከእግዚአብሔር ጋር ይዤ ደበደብኩት። በቃ ስደበድበው ደስ ይለኛል። አረ ጉድ ነው። ይህን ትውልድ ያፈራ ነው። ይህን እዚህ ደረጃ ላይ ስንደርስ መሪነታችንም ህዝባዊነታችንም መንፈሳዊነታችንም ያሳፍራል። አያሳፍርም? ከአምላክ ጋር ተጣልቼ ስተኛ ደስ ይለኛል የሚል ሟርት እኮ ነው። በባንክ ይሄን ያህል ገንዘብ በቃ ዛሬ ይገባልሃል ጠብቅ። ሟርት እኮ ነው። ሟርተኞችን አሳብዳለሁ። ቋንቋቸው እብድ፣ ንግግራቸው እብድ፣ ድምፃቸው እብድ፣ ቃል ኪዳናቸው እብድ። ኧረ ሟርተኞቹንም አሳብዳለሁ። ሶስተኛ ጥበበኞችን ወደ ኋላ እመልሳቸዋለሁ። ወዴት? ወደ ኋላ። ቅድም ብያለሁ፣ ፈረስና በቅሎ ገና ያስፈልግሃል። ወይዚህ ከተማ ሳይክል ያስፈልጋል። እሷም ደግሞ አሁን የመኪና ዋጋ ልታወጣ ትችላለች፣ በእግርህ ስለምትሮጥ ማለት ነው። ስለዚህ ይኸውልህ አሁን በመላው ዓለም እብደቱ እያየለን የመጣው አሁን በርዕዮተ ዓለም ደባ፣ በሸር፣ በተንኮል የሚመሩና የሚመሩ ህዝቦች መካከል ይሄው ያማሩ ከተማዎች ወድመዋል።
የ20 አይነት ቫይረስ ማምረቻ ከተማ የነበረችው ዩክሬን ዛሬ ስትዋት የጃርት መኖሪያ ያ የሚያምረው ያ የተዋበው ያ የድንጋይ ቱሪዝም መግለጫ የነበረው ፎቅ ተቃጥሎ ተደረማምሶ አመድ ሆኖ ስታዩ ይሄ ነገ በእኛ አይደርስም ማለት አንችልም። በነዛ እድገት ደረጃ ይሄን ያህል ከደረሰ አዎ እንዲህ ነው የሚለው የጥበበኞችን ጥበብ ወደ ኋላ እመልሳለሁ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ማንም ሊቀድመው አይችልም። ማንም አይቀድመው። አራተኛው እንዲህ ነው የሚለው ዕውቀታቸውንም ስንፍና አደርጋለሁ። ዕውቀታቸው ምን አደርጋለሁ? ስንፍና። የማይሰሩትን ይናገራሉ፣ የማይፈጽሙትን ያወራሉ፣ የማይሆንላቸውን ቃል ኪዳን ይገባሉ። ከሰዓት በኋላ ስንፍና ነው። የለም ወይለም ድምፃቸው አይበረክም፣ ቋንቋቸው አመ ታዲያ መክሊቱን የቀበረ ይሄኛ ትውልድ ሳይሆን ይቀራል። ንጉሱን ከቀበረ፣ የታሪክ ሰዎችን ከቀበረ፣ በጎችን ከቀበረ፣ ጨቋኞች ናችሁ ብሎ ካጠፋ ጭቆናው ቀረልን እንዴ? ቀረ? ምን አላችሁ? አልቀረ። ጭቆናው እንዴ አልቀረም። ዳቦ 2 ዳቦ 10 ብር፣ ድሮ 1 በሬ ይገዛ የነበረ አስበው። አቤት አቤት! አስበው አስበው አስበው። ምንድነው በረከታችን ሁሉ ወደመ። የቀብር ስነ ስርዓት በቁመና ሆነ። በቁመና የቀብራችን ስነ ስርዓት ቆመን ሆነ። ቆመን የምንቀበር እንደውም መሞታችን ደስ የሚላቸው ብዙ ናቸው። ለሞታችን ምክንያት የሚሆኑትን ነገሮች ሲያዘጋጁ እንደ አንድ ራሱን የቻለ ነፃነት እየተቆጠረ የመጣበት ዘመን ነው። ነፃ አውጪዎቻችን ድምፃቸው ስለ ነፃነት ቢያወሩም ባርነትን ዘመናዊ፣ ፈጣን፣ ተንኮል፣ ሴራ፣ ግፍ የተቀላቀለበት እንዲሆን ቅመም ጨመሩበት፣ አሻሻሉት። ቅመሙ ልዩ ነው በቃ። ስለዚህ ሁላችሁ ያ መክሊቱን የቀበረው ሰው እኛ ሳንሆን አንቀርም። ሁልጊዜ መቆፈር ነዋ። ገበያው ጋር ቆፍረን የምንቀብረው ነገር አለ። ሀብታሙ ደጅ ቆፍረን የምንቀብረው ነገር አለ። ቤቱ ላይ፣ ጣራው ላይ፣ ግድግዳው ላይ፣ መሰረቱ ላይ ቆፍረን የምንቀብረው ነገር አለ። በመንፈሳዊም ይሄን ቅበር ነው። በዓለማዊም ተናግሯል፣ ቅበረው ነው። ቀብር በዛ ጎበስ። አርሰንም ቀብር ነው፣ ኖረንም ቀብር ነው፣ ገበያውም ቀብር ነው። ምን የማይቀበርበት ቦታ አለ እንዴ? አውደ ነገስታችን ቅበር ነው የሚለው። አዙረህ ቅበር፣ ደም አፍሰህ ቅበር። አየህ ቸገረኝ ብለህ ስትሄድ ወይ መተት ይሆናል ወይ ቡዳ ይሆናል የሚል የለም እኮ። እንድነ የቸገረህ እንደው አይነ ጥላ ይሁን ምንም አልባረካለኝ ብለህ ወደ መንፈሳዊ ስትጠጋ እናትህን የአባትህን ምንም ስም ንገረኝ፣ የእናትህ እንደዚህ ነው ወንዴ፣ ይሄማ እንትን ነው እኮ የሆነ እንትን ይሰጠዋል። በቃ ከአንበሳ ከነብር ከድመት ከአይጥ ከምናምን ጋር እያያዝና እድልህን እዛ ውስጥ ትገባለህ። ኮከቤ ነው መሰለኝ በቃ እንደዚህ ሆንኩት ብለህ ትቀበለዋለህ። ወደ ሰማይ ቀና አትልም። ሁልጊዜ ቀባሪ። በወጣው ትቀናለህ፣ በገባው ትቀናለህ፣ ባተረፈው ትቀናለህ። ወደ ላይ አታይም፣ ወደ ታች ነው የምታየው። እነዛማ እንዲህ ተብለው ነበር፣ አትሩጥ አንጋጥ። እነዛ አትሩጥ አንጋጥ የተባሉት አባታችን ሆይ በሰማይ የምትኖር እያሉ ፍርዱንም ኃይሉንም ጥበቡንም ሞገሱንም ከሱ ተቀበሉ። ክብራቸውን፣ ጥበባቸውን፣ መንፈሳዊ ጸጋቸውን በዘመናቸው ግፍን ሳያዩ ሲሞቱ ተዜሞላቸው ተቀድሶላቸው ሲሞቱ የሀገሪቱን ባንዲራ ለብሰው ወደ መቃብር ሲሸኙ እንዴት ነው? አያምርም? አያምርም ነበር ወይ? አሁን እግርህ ተቆራርጦ እጅህ ተቆራርጦ ተለያይቶ አሞራ እየበላው የትም ይቀራል። አየህ፣ ቀባሪዎች ነን፣ ተቀባሪዎችም ነን። እግዚአብሔር ምሕረቱን ያብዛልን። ላለው ይጨመርለታል፣ ለሌለው ያው ያለው ይወሰድበታል። ያው ያለው ስለተወሰደብን ፍቅርን፣ መንፈሳዊ ጥበብን እምቢ ያልን
በዚህ መሰረት ያለን እንኳን ተወስዶብን ዛሬ ሁላችንም የለንም፣ ምንም የለንም። ያለን ተወስዷላ። ምንም እኮ የለም እኮ ያለን። ምን አለ እስቲ ቤት ውስጥ ምን አለ? እቃውም እየተሸጠ ነው። አንደኛው ልጅ አውጥቶ ይሸጠዋል፣ ሁለተኛው ቸግሮ ይሸጠዋል፣ ሶስተኛው ሌባ መጥቶ ሰርቆ ይሸጥብሃል፣ አራተኛው ጊዜው ይሸጥብሃል፣ ዘመኑ ይሸጥብሃል፣ አምስተኛው አለቆች ይሸጡብሃል፣ ያስጨንቁህና አለቆቹ ያሸጡብሃል። ቀባሪዎች ነን። እግዚአብሔር ከሚያተርፉት እንዲያደርግልን የሰማያዊ ኃይልና ጸጋ ከሁላችን ጋር ይሆን። ስለዚህ ዓለም ተናውጣለች። የእሳት ንዳዶች ተዘጋጅተዋል። ልዩ ልዩ አጥፊዎች በትውልድም በከተማም በተዋቡ ምድርም ላይ ያለው ውድቀት እየጨመረ ነው። ዓለም አቀፉ ግንኙነት በከፍተኛ ሁኔታ ተወናብዷል። እግዚአብሔር ያለው ይሄንን ነው። የሐሰተኞችን ምልክት ከንቱ አደርጋለሁ፣ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደኋላ መልሳለሁ፣ እውቀታቸውንም ስንፍላ አድርጋለሁ ያለው ቃል በዚህ ዘመን እየተፈጸመ ነው። ስለዚህ በዚህ ጊዜና ዘመን ንስሐ ገብተን ቅዱስ ቁርባን ወስደን ባለ 5 ባለ 2 መክሊቶች እንድንሆን እግዚአብሔር አምላክ ያግዘን፣ ረድኤቱን ያብዛልን፣ የሰማነውን በልቦናችን ያሳድርብን። ቀሪ ጊዜያችንን የምህረት የተደበቀውን ጠላት የማስወገጃ ጊዜና ሰዓት ያርግልን። አሜን።